ሰላም ሰላም እንደምን ቆያችሁ? እኛ ሰላም ነን ደህና ነን። ትናንትና እንግዲህ ሁላችንም ልብ የሚሰብር በጣም የሚያሳዝን ዜና ሰምተናል። የምንወደው በፈገግታው የምናውቀው ለብዙዎቻችን የደስታ ምንጭ ሆነው አርቲስት ነፃነት ወርቅነህ ህልፈተ ሞቱ ተሰምቷል። በጣም ብዙዎቻችን ያዘነው፣ ምክንያቱም በልጅነታችን አእምሮ ውስጥ የተቀረጸው ነገር አለ። ሁላችንም የምንላት ነገር ሶስተኛው የዓለም ጦርነት በምንድን ነው የሚነሳው እያለ የሚያጫውት እነዚህ ፊልሞቹን አይተን የማንጠግባቸው፣ ጨዋታዎቹ የማይለመዱ፣ ሲስቅ ሳቁ የሚጋባ በጣም ተወዳጅ የሆነ ትሁት የሆነ ሰው ነበር። እንደ ሰውኛ በጣም መልካም ሰው ነበረ። ራሱን የማይኮፍስ ዝናው ለመኖር የማያግደው ሰው ነበረ። እነዚህ በጣም ሚስኪን ተጫዋች፣ በጣም ደስ የሚል ሰው ነበረ። ሞት ክፉ ነው እንግዲህ ሞት ወስዶታል፣ ሞት ነጥቆናል። እንደ ሀገር ነው። እኔ አንድ የሆነ አካል ያጣው ያህል ነው የተሰማኝ። በጣም ነው ልቤ ያዘነው። በጣም ነው ነፃነት ወርቅነህን የምወደው። እኔ ቲቪ ፕሮግራም ላይ ግን የቤተሰብ ጨዋታ ያለው ነፃነት ወርቅነህን ከመውደድ የተነሳ እሱን ለማየት እሱ ሲያወራ ለመስማት ብዬ አይ ነበር እና በጣም ድንገተኛ ነበር የሆነው ነገሩ። በድንገተኛ ሞት ነበር ያጣነው ነፃነት ወርቅነህን። በጣም ልብ የሚሰብር በጣም ለብዙዎቻችን ያልጠበቅነው ነው። ሞት ክፉ ነው። ብቻ በጣም ከባድ ነበር። አንዳንድ መረጃዎችንም ስናይ ከ15 ቀን በፊት የፖስተው ፎቶ ደግሞ በጣም ልብ የሚነካ ነበረ። እዚህ በጣም አሞትና ደክሞት ነበር። ምናልባት እኛ አልተረዳነውም ይሆናል፣ እኛ አላዳመጥነውም ይሆናል እንጂ ነፂ በጣም ደክሞት ነበረ። ብዙዎቻችን በቁም ሳይሆን እኛ ኢትዮጵያውያን ባህል ሰው ከሞተ በኋላ ነው የምናከብረው። መድረስ እየቻልን ከሞተ በኋላ ነው ወይኔ ብለን የምንቆጨው እና ይሄ ባህላችን እስከ መቼ ይቀጥላል? ይሄ ባህላችን እስከ መቼ ስንት ሰው ያሳጣናል? እና ነፂን አጥተነዋል። ነፂ ላይ መለስ ሄዷል። ነገር ግን አእምሯችን ውስጥ የማይሽር ጊዜ የማይለውጠው በበጎ ስራዎቹ የምናውቀው ነፂን አስቀምጦልን ሄዷል። ለቤተሰቦቹ ለመላው ኢትዮጵያ መጽናናትን እመኛለሁ። ብዙዎቻችሁ በነፂ የማይሆን ነገር ስታወሩ ነበር። ነፂ ታሞ ከዚህ በፊት የተደረጉት ነገር በጣም ያስተዛዝብ ነበር። ለምሳሌ ይህን ቪዲዮ እስቲ ተመልክተናት። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ፣ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ እና ቤተሰብ እንዳያችሁት ነው እንደምትመለከቱት ነፂ ታሞ ያለ ብዙ ሰዎች ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ ነፃነት ሞተ ብሎ አውርተው ነበር እና በጣም ያስተዛዝበናል። ለምንድን ነው በዚህ ያህል ደረጃ የምንከፋው? ነፂ ባስደሰተን፣ ነፂ ባጫወተን፣ ነፂ የዋህነቱን ፈገግታውን ባጋራን፣ ነፂ ሲታመም ከጎኑ ልንሆን ሲገባ ሞተ፣ ነፂ ከዚህ ዓለም ሄደ ብለን መዘገቡ ለምን አስፈለገን? በዚህን ያህል ደረጃ ነው እንዴ ተጨካከን? በጣም ያስተሳዝብ ነበር። እንግዲህ ይኸው ደስ ይበላችሁ። ከዚህ በፊት ሞተ ብላችሁ ዘገባችሁ ሚዲያዎች፣ አሁን በድጋሚ ሞተ ብላችሁ ዘግቡ። ያኔ በህይወት የነበረው ነፂ ሞተ ብላችሁ ዘገባችሁ ነበር። አሁን ይኸው የእውነት ሞተላችሁ። በጣም ነው የሚያሳዝነው። በጣም ልብ የሚሰብር ነው። በቃ የነፂ ኬዝ በጣም ነው ያዘንኩት። በጣም ነው ልብ የተሰበረው። ምንም ማለት አይቻልም። እግዚአብሔር ነፍሱን በአጸደ ገነት ያኑረው ከማለት ውጭ ምንም የምናደርገው ነገር የለም። ለመላው የኢትዮጵያ ሕዝብ፣ ለስራ ባልደረቦቹ፣ ለቤተሰቦቹ መጽናናትን እመኛለሁ።